Hello everyone, we are back at part 3 ላይ ደርሰናል። Hello everyone, my name is ርብቃ from Lucy Bridge Academy። ሁሌም እንደምንለው ዌብሳይታችን www.lucyBridgeacademy.com ጆይን አድርጉ። የተለያዩ AI supportive questionnaires ታገኛላችሁ። And of course our YouTube channel, don't forget subscribe and leave your comment, and also አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። So tariff barriers in intra-African trade. So intra ምናልን አፍሪካ ውስጥ ኢንተርናል የሆኑ ትሬዶች ሲሆን ነው ብለናል አይደል? ዛምቢያ የተለያዩ በቆሎ ሜዞችን፣ ኬንያ ለምሳሌ ቲ ሊሆን ይችላል። ሶ ለምሳሌ ዛምቢያ ምንን ልታመርት ትችላለች? ሶ ሜዝ አይደል? ሶ ለምሳሌ ኦር ጋና ከሆነች ደግሞ የተለያዩ ኮኮዋ ምርቶችን ኮኮዋ አይደል? ኦር ኬንያ ለምሳሌ የተለያዩ ቲ አይደል? ሶ ኢትዮጵያ ደግሞ በምንድን ነው የምትታወቀው? ኢትዮጵያ ሞስሊ በኮፊ። ሶ እነዚህ ሀገሮች ምን ሊሆኑ ይችላሉ? ወደ ሌላ ሀገር ኤክስፖርት ከማድረግ ይልቅ አንድ ላይ ቢሰሩ ምንድነው አንደኛ የትራንስፖርቴሽን ኮስቱ ይቀንሳል። ሶ ከነዚህ ሀገሮች ጋር ስናስተያይ ምንድነው ማለት ነው ታሪፍ ቤሪየር ሲኖር ምን ያደርጋል? ኢንትራ አፍሪካን ትሬድ ላይ ሞር ትሬድ እንዳያደርጉ ያደርጋል። በምን ምክንያት? አንደኛ ትራንስፖርቴሽን ኮስቱ ወጪው ብዙ ይሆናል አይደል? ምክንያቱም በየቦርደሩ ምን እናደርጋለን? የተለያዩ ፊ ወጪዎችን መክፈል አለብን። ሶ አንዳንድ ሀገሮች ደግሞ ምንድነው ቦርደራቸውን ግጭት ካለ ክሎዝ ሊያደርጉ ይችላሉ። ኦር ኢንክሎዝ እንበለው ከዚህ በፊት አይደናል። በግጭት ምክንያት ቦርደራቸውን ሊዘጉ ይችላሉ። በዚህ በኩል ማለፍ አይቻልም ሊሉ ይችላሉ። ሶ የትራንስፖርቴሽን ኮስት አለ፣ የፊ ኤንድ ኦልሶ ብራይበሪ አይደል? አንዳንድ ሀገሮች ምንን የሚወስዱ ናቸው? ጉቦ ካልሰጠናቸው ማያሳልፉ አሉ። ሶ በዚህ ምክንያት ምን አለ? የተለያዩ ትራንስፖርቴሽን ኮስት፣ ፊ፣ ቦርደር፣ ብራይበሪ ኤንድ ኦልሶ ፔፐር ወርክ አይደል? የተለያዩ ፐርሚቶችን ፍቃዶችን አውጥተን ከሆነ ፍቃዳችንን በየቦርደሩ እያቆምን ማሳየት አለብን። ኦር ሎካል ላይሰንስ በየሀገሩ ማሳየት አለብን። ሶ ታሪፍ ቤሪየሮች እነዚህ ነገር ላይ ደግሞ ሞር ይጨመራሉ ማለት ነው። ሶ ታሪፍ ቤሪየር ካለ ደግሞ ምን ያደርጋሉ? ኮምፒቲቲቭ ሪጅናል ኢንተግሬሽንን ዲስካሬጅ ያደርጋሉ። ሰዎች የተለያዩ ፊዎችን በየቦርደሩ የሚከፍሉ ከሆነ ምን ይሆናሉ? ትሬድ ለማድረግ ዲስካሬጅ ይሆናሉ። ሶ ትራንስፖርቴሽን ኮስት ወጪው ማለ ታሪፍ አይደል? ሶ በዚህ ምክንያት ሰዎች ዲስካሬጅ ይሆናሉ። ሶ አይ ቲንክ ኦልሬዲ አይተናል። ሌላኛው ደግሞ ነን ታሪፍ ሜዠርስ የምንላቸው ነው። እነዚህ ደግሞ ሞስሊ ምንድናቸው? ሂድን ናቸው። በግልጽ እንደዚህ የሚታዩ ሳይሆን ኦር በክፍያ አንጻር ሳይሆን ምንድናቸው? የተለያዩ ፕሮሲጀሮች አይደል? አድሚኒስትሬቲቭ ፕሮሲጀር፣ ላይሰንሲንግ፣ ቦርደር ቼክስ። ለምሳሌ ምናልን ከዚህ በፊት አንድ ሀገር ኢምፖርት ጉድሶችን ለመውሰድ ብላ ቢያንስ 20 እስከ 30 ምንድነው ቼክ ፖይንቶችን ሊያጋጥማት ይችላል አይደል? ሶ በየጊዜው በየመንገዱ 20 እስከ 30 ቼክ ፖይንት ማለት እስከ 20 እስከ 30 ጊዜ መቆም አለባችሁ ማለት ነው። ሶ ይሄ ምን ያደርጋል? ታይም ኮንሱም ያደርጋል። ሶ ለአንድ ፋብሪካ ለአንድ ኢንዱስትሪ ደግሞ ከብር ይልቅ ሞር ምንድነው ጊዜ መቆጠብ ይሻለዋል አይደል? ሶ ለአንድ ቀን ዲሌይ ባደረግን ምናልን ከዚህ በፊት ለ1% ያክል ኤክስፖርት ቫሊዎችንን እየቀነሰብን ነው የሚሄደው ማለት ነው። ሶ ነን ታሪፍ የምንላቸው ደግሞ ሂድን ናቸው። ሞስሊ ግን ከወረቀት ጋር ከተለያዩ ላይሰንሶችን ፐርሚቶችን ሬጅስተር ማድረግን ማሳየት አለብን። ሶ ይሄ ደግሞ ታይም ኮንሱመሮች ናቸው። ሶ ትሬድ ቤሪየርስ ኢፌክቱ ምን ያመጣል? ሶ የተለያዩ ግድቦች ካለብን ምን ያደርጋል? ስማግሊንግ ኤንድ ኢንፎርማል ትሬድ ያደርጋል። ሰዎች ፎርማል በመሆነ መንገድ ከሄዱ ምንድን ነው ሊጋል በሆነ መንገድ ከሄዱ የተለያዩ ቢሮክራሲ ነው ያለ አይደል? የተለያዩ ፐርሚቶች አለን፣ ጊዜያችንን ይፈጃል። ሶ በዚህ ምክንያት ምን ያደርጋሉ? ሰዎች ስማግል ያደርጋሉ። ሶ ደብቀው ሸሽገው የተለያዩ ነገሮችን በድብቅ ያስገባሉ። ሶ በዛን ጊዜ ምንድን ነው የተለያዩ የማይፈለጉ ኦር የማይፈቀዱ የተለያዩ መድኃኒቶች ሊሆን ይችላል። ስማግሊንግ መጥፎ ነው። ሶ በዛን ጊዜ ግን ትሬድ ቤሪየር ካለ ሰዎችን ለስማግሊንግ ኢንካሬጅ ያደርጋቸዋል አይደል? ሶ ሌላኛው ደግሞ ቢዝነስ ፌዝ ሃየር ኮስት ኤንድ አንሰርተኒቲ። ትሬድ ቤሪየር ካለ ምንድነው አንድ ቢዝነስ ትራንስፖርቴሽን ላይ ሲያወጣ ጊዜ ሲባክንበት ምን ይሆናል? ሃየር ኮስት ብዙ ወጪ ያወጣል። ሶ አንሰርተኒቲ ይፈጠርበታል። ሶ
ሌላኛው ቻሌንጅ ምንድነው? ታይም ሴንሲቲቭ አግሪካልቸራል ጉድስ አሉ። ለምሳሌ አንዳንድ እቃዎች ለምሳሌ ሚነራል ከሆነ ኦይል ከሆነ ምንድነው ብዙ ቀን ቢቆዩ ማይበላሹ አሉ። ግን ታይም ሴንሲቲቭ የሆኑ አግሪካልቸራል ምግቦች አሉ። ለምሳሌ የተለያዩ ፍሩቶች አይደል፣ ፍራፍሬ፣ ቬጂቴብል የምንላቸው ለምሳሌ ከነዛ ውስጥ ባናና፣ ሙዝ ብዙ ቀን ቢቆይ ይበላሻል፣ ስፖይሌጅ ዌስት ይሆናል። ኦር የተለያዩ ቶማቶ፣ ቲማቲሞች መንገድ ላይ የሚቆዩ ከሆነ በአንድ ቀን መድረስ ያለባቸው 10 ቀን የሚደርሱ ከሆነ ኦልሞስት እዛ ሳይደርሱ ራሱ ይበላሻሉ፣ ይበሰብሳሉ አይደል? ሶ ምንድነው ሁሌ ቻሌንጁ ታይም ሴንሲቲቭ የሆኑ አግሪካልቸራል ፕሮዳክት አሉ። ምንም ያስፈልጋቸው የተለያዩ ኮልድ ስቶሬጆች ከሌላቸው። እዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን ወይ ደግሞ በዌብሳይታችን ላይ ማግኘት ትችላላችሁ። መልካም የጥናት ጊዜ